አንተ ምን ትሰራበት ማለት ነው? ክፈጂ። ምን ሆነክ ነው? ክፈጂ በእናትሽ። ይኸው ይኸው ነይ ይወጣላለሁ። ይሄን ነው የምትወጪው እንዴ? አንተ ወደዛ ሂድ። ነይ አንተ ስነ ስርዓት ያዝግ። ራሴ ስነ ስርዓት ነይ። ይኸው ኦኬ፣ ዞር በልኝ፣ እንዳትነካኝ፣ ጫፌ እንዳትነካኝ። ነይ እንተኛ። ጓት ወይ ምንድን ነው ጓ የምትይው? ነይ እንተኛ። ኦኬ፣ ሰው እንዲሰበሰብ አታድርግ። ጌታ እኔ ብሩክ ላይ ልትጮሂ እረፍ። ይሄን ጉድህን ሚፍታ እንዳያይ እግዚአብሔር ነው እኮ እኔ አልሰማሽም። ዛሬ ትጮሂ ምን ያስጮሻል? ምን ያስጮሻል? ላይሚ ሚፍታ ሚፍታ አትፍሪ። ሚፍታ ወይኔ ጉዴ! ነገር ሊያደርገኝ ነው ይሄ ልጅ። እግዚአብሔር እኔ ምን አደርግሻለሁ? ለሊት እኮ ነው እንጂ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ ዛሬም ለየት ባለ ርዕስ ነው የመጣሁት። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም እንዳትረሱ ማለት ነው። ላይክ እና ሰብስክራይብ ኮሜንትም የምታደርጉ ልጆች ከልብ አመሰግናለሁ ማለት ነው። በመጀመሪያ ያው መግቢያው ላይ እንዳያችሁም ሀይሚ አለ ፍላጎቴ ሊደፍረኝ ነው ድረሱብኝ እያለች እንግዲህ ጮሃለች ማለት ነው። ስትጮህ ደግሞ ያው ጎረቤቷ ሚፍታ ነበረ፣ ያው ሳይነካት ደረሰባት ማለት ነው። እንግዲህ ያው አለ ፍላጎቷ ለምን እንደዚህ ታረጋለህ ሲል ሚፍታን ደግሞ ከሀይሚ ጋር ሆኖ እጅ እግሩን ታስሮ እንግዲህ ፖሊስ ጣቢያ ሊወሰድ ተወስኑበታል ማለት ነው። እንግዲህ አስተያየቱንም እንመለስበታለን። ሁለተኛ አስተያየቴ ደግሞ ብሩኬ ብዙዎቻችሁ ትሸወዳላችሁ፣ አልጋ ላይ በመተኛት ብልግና አለ ወይ ብሎ መልስ ሰጥተዋል ማለት ነው። ብሩኬ አሁንም እየተሳሳተ ነው ማለት ነው። ወንድና ሴት አብሮ ከተኛ አዎ ብልግና የለም የሚባል ነገር ኤክስ ነው ማለት ነው። እስኪ ይህን የኔን ቪዲዮ የምታዩ ወይም ደግሞ የምታዳምጡ ልጆች መልሱ ማለት ነው። ወንድና ሴት አብረው ተኝተው እስኪ አያረጉም የምትሉ ካላችሁ በኮሜንት አሳውቁልን ማለት ነው። እንደኔ ወንድና ሴት አብረው አልጋ ላይ ከተኙ በጭራሽ አይሆንም ማለት ነው። ሳያረጉ በጭራሽ አያሳልፉም ማለት ነው። አሁንም ብሩኬ እየተሳሳተ ነው ማለት ነው። እንግዲህ ያው ያለውን ሰምታችኋል። አብሮ በመተኛት ብልግና የለም ብሎ አሁንም መልስ ሰጥተዋል ማለት ነው። እንግዲህ አሁንም ልክ አይደለም። ሀይሚ ግን ጎበዝ ናት ማለት ነው። እውነቴ ነው የምላችሁ ሳይነካት ጮሃለች ማለት ነው። እንግዲህ አለ ፍላጎት ዝም ብሎ መውጣት ጥሩ አይደለም። እንግዲህ በጣም ሀራም ነው ማለት ነው። እውነት ሴት ልጅ ሳትፈልግ ዝም ብሎ ተኝ ማለት ይሄ አግባብ አይደለም፣ እንደኔ አስተያየት ማለት ነው። ከፍላጎቷ ከሆነ ጥሩ ነው። ግን ሰሞኑ ተከታታይ አብሮን ለመኖር ከፈለክ ቀለበት እሰርልኝ አለዛ ደግሞ ከአንተ ጋር አልተኛም ብላ እንዳያችሁ ደግማ ደጋግማ ነግረዋለች። ስትነግረውም ደግሞ ያው እንደሰማችሁ በጭራሽ ብሩኬ ሊሰማ አልቻለም ማለት ነው። ስለዚህ አለ ፍላጎቷ ማስገደድ አይችልም ማለት ነው። አለ ፍላጎቷ ካስገደደ ደግሞ በሕግ ይቀጣል ማለት ነው። ያው ታውቃላችሁ አለ ፍላጎቷ የነካ ወንድ እንግዲህ ይታሰራል። ሲታሰርም ደግሞ ያው ብዙ ጊዜ ነው የሚታሰሩ ማለት ነው። ስለዚህ ብሩኬ ለሴጣን ማሸነፍ አለበት። እሺ ብሎ ደግሞ ልካ ቀለበት ማሰር አለበት። አለፍላጎቷ ዝም ብለሽ ተኝ ማለት ይሄ ተገቢ አይደለም። እንግዲህ ሀይሚ ጎበዝ ናት። እንግዲህ ሚፍታም ደግሞ እናመሰግነዋለን፣ ከሀይሚ ጎን ቆመዋል። እንግዲህ ያው ዛሬ እውነት መግቢያው ላይ በጣም ነው ያሳቁኝ ማለት ነው። እና በጣም ነው ኒንጃ የዛሬ ቪዲዮአቸው ልዩ ነበረ። ስለዚህ ሀይሚ ጎበዝ ናት፣ አደንቃታለሁ። ለክብሯ በጣም ቆማለች፣ አለ እንቅልፍ ተኝታለች። ያው እሷም ተናግራለች። ብዙዎቻችሁም ደግሞ ለምን እሺ አትዩም፣ ለምን አብረሽ አተኙም፣ ለምን አሰጩም የምትሉ ልጆች አላችሁ ማለት ነው። እንግዲህ በዚህ ርዕስ በሌላ ጊዜ እመጣለሁ ማለት ነው ወገኖቼ። ዝም ብሎ አለልካ ወይም ደግሞ ቀለበት ሳያስር እንዴት ዝም ብሎ ይተኛል? ይሄ ጥሩ አይደለም፣ እንደኔ አስተያየት ማለት ነው። ምክንያቱም እስኪ በተለይ አሁን ቀለበት የሚያስርላችሁ ወንድ
ቀለበት ሳያስርላችሁ ዝም ብላችሁ የሚያገባችሁ ወንድ ለትዳራችሁ እኩል ነው እንዴ? እኩል ይመጣል? አይመጣም ማለት ነው። ስለዚህ ወንድ ልጅ ቀለበት ካላሰረ ባለቤት አይባልም ማለት ነው። እና ብዙዎቻችሁ ለምን አታገቢም፣ ለምን እንደዚህ አታድርጊም የምትሉ እህቶቼ አላችሁ። አትሳሰቱ። እናንተም ብትሆኑም ልካ ወይም ደግሞ ቀለበት ሳያስርላችሁ ዝም ብላችሁ መስጠት ወይም ደግሞ መተኛት የለባችሁም ማለት ነው። ሀይሚ ትናገራለች ብዙ ጊዜ ለምን አሰጪውም ለምን እሺ አላልሽውም ብላችሁ የምትወቅሷት ልጆች አላችሁ። ልክ አይደላችሁም። እውነቴ ነው የምላችሁ። በኋላ አርግዛችሁ ልጅ ይዛችሁ ብትወጡ ማን ነው ተወቃሽ? እሱ ወይስ እናንተ? እናንተ ናቸው ከነ ልጃችሁ የምትወቀሱ ማለት ነው። ስለዚህ ሀይሚን ጎበዝ ናት። በጣም ነው የምደግፋት። እንደዚህ አስገድዶ መድፈርም ጥሩ አይደለም። በህግ መቀጣት አለበት። ብሩኬ የእጁን ማግኘት አለበት። ስለዚህ ሁላችሁም ከሀይሚ ጎን መቆም አለባችሁ እላለሁ። ቤተሰቦቼ ላይ ሰብስክራይብ፣ ኮሜንት አድርጉ።